ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁ ትቆዩ ዘንድ በአክብሮት እጠይቃለሁ። የአማራ ፋኖ በተለያዩ አውደ ውጊያዎች ላይ ድል መቀዳጀቱን አስታወቀ። ውድ የዚህ ቻናል ቤተሰቦች አብራችሁ ስትቆዩ ዝርዝር መረጃዎችን ታዳምጣላችሁ። ሰበር የድል ዜና። በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የጠላት ኃይል ሞትና ቁስለኛ ሆኗል ተባለ። ከ72 ሰዓታት በላይ ያስቆጠረው የሰሜን ጎንደር ቀጠና ውጊያ የራስ አሞረ ውብህና የአባ ድፈር መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድልን ተጎናጽፏልም ተብሏል። የጀግናው አርበኛ ጌትነት መሳፍንትን ሕልፈት ተከትሎ የቀጠናው ተዋጊ ሞራል ጠፍቶልኛል በሚል ስሌት ከአራት አቅጣጫ ወደ ዳባት ወረዳ አጀሬ ጃኖራ ያመራው የጡት ቆራጩና ሴት ተፋሪው የአብይ ግሪሳ በራስ አሞረ ሶስተኛ ኮር በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች እንደ በረዶ ቀልጦ ቀርቷልም ተብሏል። ተልተልትሎ የመጣው ጠላት አራቡሩ ቀበሌ፣ አቦ ገዳም፣ ሞርጠጭ ጸበልና ወይራ ጊዮርጊስ ማለትም 7፣ 9 እና 13 ቁጥር በመባል የሚታወቁ ልዩ ቦታዎች ላይ ከ30 በላይ ሲደመሰስ 23 ቁስለኛ የሆነ ሲሆን 2 ወታደራዊ ተሽከርካሪ ደግሞ ከጥቅም ውጭ ተደርጓልም ተብሏል። ቀሪው ግትልትል ሰራዊትም ወደ ዳባት ፈርጥጧልም ተብሏል። በደባርቅ አቅራቢያ የተገረፈው የጠላት ኃይል ለጊዜው በውል ቁጥሩ ያልታወቀ ጠላት ሰብአዊና ቁሳዊ ኪሳራ ደርሶበታል ተብሏል። የፋኖን ምት መቋቋም ስላልቻለ ሸሽቶ ወደ ደባርቅ ተመልሷል። አጀሬ፣ ወንበርዬ፣ ሚካኤል፣ አይረፍዳ ማርያም፣ መድኃኔዓለም፣ ቻይና ካምፕና ተንሳየ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ትንቅንቅ የአባ ድፈር መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ቆልተውታልም ተብሏል። በርከት ባሉ ግንባሮች ላለመማረክ የሞት ሽረት ለመዋጋት ቢሞክርም በመጨረሻም የአረመኔ ወታደር የሬሳ ነዶ ተቆላልፎ ወድቋልም ተብሏል። ከፊሉ ቆስሎ ሲማረክ ቀሪው ሸሽቶ ለማምለጥ ጥረት እያደረገ ይገኛልም ተብሏል። ጀግናው ጌትነት መሳፍንት በወደቀበት አጀሬ ከ65 በላይ ጠላት ሲደመሰስ ከ70 በላይ ቁስለኛ ሆኗልም ተብሏል። ሶስተኛ ቀኑ ያስቆጠረው የቀጠናው ፍልሚያ ተሳታፊዎች የራስ አሞረ ውብነህ ሶስተኛ ኮር ድብ ጠለምት ቻናክ ብርጌድ፣ ጭና አጀሬ ብርጌድ፣ ጭና በአርበኛ መለሰ የተሾመ የሚመራ ብርጌድ፣ ሰሜን አምባ ራስ ድፈን ብርጌድ፣ ልጅ አለም ብርጌድ፣ አያሌው ብሩ ብርጌድን ጨምሮ ነዋሪ የተሳተፈበት ሰፊ ቀጠና የሸፈነ ፊልም በድምሩ ከ180 በላይ የብልጽግና ሰራዊት ሞትና ቁስለኛ በማድረግ ከጥቅም ውጭ ማድረግ የተቻለበት በርካታ የጦር መሳሪያ የተማረከበት ድል ተመዝግቧልም ተብሏል። መታሰቢያነቱ በአርበኛ ጌትነት መሳፍንት ስም እንዲሆን ሲሉ ያወጁት ተናዳፊዎች ራስ አሞረ ውብነህ ሶስተኛ ኮር ቀሪውን ጠላት ተከታትለው እየደመሰሱ ይገኛሉ። ህልውናችን በተባበረ ክንዳችን። መረጃውን ያደረሰን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት ኃላፊ ነው። በተያያዘ ውጊያ አፋባ በላይ ዘለቀ አፋባ በላይ ዘለቀ ህዝብ ደጃዝማች አራተኛ ኮር አርበኞች ክፍለ ጦር ማዕከላዊ አርማጭሆ ወረዳ ልዩ ስሙ እንዝልሽ ቀበሌ ጋብላ ከተማ አቅራቢያ ቻሌ መታኩስ የተሰኘ ልዩ ቦታ ህዳር 11 ቀን 2018 ዓ.ም ከጠዋቱ 12 ሰዓት የአብይ ፋሽስት ሰራዊት በደፈጣ ሞትና ቁስለኛ አድርገውታልም ተብሏል። በርካታ ጠላት በረገፈበት የእንዝልሽ የደፈጣ ኦፕሬሽን የበላይ እዝ ደጃዝማች አራተኛ ኮር አርበኞች ክፍለ ጦር ከ4 ብርጌዶች የተውጣጣ ሰራዊት የድል ባለቤት ሲሆን ለጊዜው ቁጥሩ ያልተረጋገጠ በርካታ ጠላት ሞትና ቁስለኛ ሆኗል ተብሏል። ከፊሉ በድንጋጤ ገደል ተንከባልሎ ስለገባ የሟችና የቁስለኛው መጠን በቁጥር ለማስቀመጥ ለጊዜው አዳጋች አድርጎታል። በእንዝልሽ ግንባር የተመታው ጠላት ተልዕኮ የከሸፈ ቢሆንም በ5 አቅጣጫ ተጨማሪ ሰራዊት ገብቶ በማስገባት ሞራሉን ለማካካስ ሙከራ እያደረገ ይገኛል ተብሏል። በማዕከላዊ አርማጭሆ ወረዳ ከማሰሮ ደንብ ከተማ ውጭ በደጃዝማች ኮር ተጠርቆ ሸሽቶ የቆየ መሆኑ የሚታወስ ነው። ህልውናችን በተባበረ ክንዳችን። መረጃውን ያደረሰን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት ኃላፊ ነው። ወደ ሁለተኛው ሰበር መረጃ ሲሻገር የምስራቅ አማራ ኮር 1 ኮር 2 እና የምኒልክ ዕዝ ልዩ ዘመቻ አሃዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል አስመዝግበዋል። የፋሽስቱ አገዛዝ ብልጽግና ሰራዊት በራያ ቆቦ፣ በጩቢ ግንባርና ታኩለሽ ግንባር በበርካታ እግረኛ ሰራዊት በቅርቡ ባስገባቸው የቻይና ሰራሽ ኦራል ላይ በተጠመዱ 355 ኤምኤም መድፎች
ፒኤም ብረት ለበሶችና ዙ-23 ታግዞ ህዳር 9 ቀን 2018 ዓ.ም ጀምሮ እስከ ህዳር 10 2018 ዓ.ም ምሽት ላይ በተጠናቀቀው ተጋድሎ ከባድ ሰብአዊና ኪሳራ አስተናግዶ ወደ መጣበት ተመልሷል። በተጋድሎውም የምስራቅ አማራ ኮር አንድ አሃዶች አውጃኖ ክፍለ ጦር፣ አሳምነው ክፍለ ጦር 2ኛና 5ኛ ሻለቆችና ከኳር 2 ዲቢና ወርቁ እንዲሁም የእዙ ልዩ ዘመቻ በጦርነት ባደረጉት ብርቱ ትንቅንቅና ተጋድሎ ጠላት ላይ ከባድ ሰብአዊና ኪሳራ በማድረስና ቀጠናውን በማስከበር ታላቅ ድል ተጎናጽፈዋል። በተጋድሎ ከባድ ሽንፈት የገጠመው የፋሽስቱ አገዛዝ ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ሕይወት ላይ የሞትና የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባል እንስሳቶች ተጨፍጭፈዋል፣ ቤትና ንብረትም አውድሟልም ተብሏል። መረጃውን ያደረሰን የአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ያሳምነው ኮር ህዝብ ግንኙነት ኃላፊ ነው። ወደ መጨረሻው አሳዛኙ ሰበር መረጃ ሲሻገር አብይ አህመድ በዘመቻ አርበኛ አደም አሊ በተማረኩ ምርኮኞች ላይ የድሮን ጥቃት ፈጸመ። ፋሽስቱ የብልጽግና አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያ በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናዶ የተማረኩ የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ ንጹሃኖች ሲሞቱ በርካቶች ላይ ከባድ ጉዳት አድርሷል። የፋሽስቱ አገዛዝ ህዳር 10 ቀን 2018 ዓ.ም ቡግና ወረዳ ቋሮ 2 ጊዜ ብርኳ ከአንድ ጊዜና ብርኳ አንድ ጊዜ በአጠቃላይ ከምሽቱ 12 ሰዓት እስከ 5 ሰዓት ድረስ 4 ጊዜ የድሮን ጥቃት በመፈጸም በዘመቻ አደም አሊ የተማረከውን ኮሎኔል ዘሪሁን ማሙዬ ሌሎች 3 አብሮት የነበሩ ምርኮኞችና ያደረበትን ቤት ባለቤቶች 2ቱን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃኖች ሲሞቱ በርካቶች ቀላልና ከባድ ቁስለኛ ሆነዋል። ቤትና ንብረት ላይም ከባድ ጉዳትና ውድመት አድርሷልም ተብሏል። ከዚህ ጋር ተያይዞም በዘመቻ አርበኛ አደም አሊ የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ሰራዊት እጃችን ላይ ያለ ቢሆንም የሚታወቅ ሲሆን እነዚህ ምርኮኞች ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ ነው። ጥበቃቸው ፋኖ፣ የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎት የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ የፋሽስቱ አገዛዝ ብልጽግና ጥቃቶች ሊፈጸምባቸው እንደሚችሉ ዓለም አቀፉ ማህበረሰብ እንዲያውቅልና በተለይ ቀይ መስቀል ምርኮኞች እንዲረከበው ስንል በድጋሚ መልእክታችንን እናስተላልፋለን ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። መረጃውን ያደረሰን የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ ነው። ውድ የዚህ ቻናል ቤተሰቦች ለሰዓቱ ያስኩት መረጃ ይህን ይመስል ነበር። በሌላ